የያዕቆብ ልጅ የዮሴፍ ታሪክ። ከህልም አላሚነት ወደ ግብፅ ጠቅላይ ሚኒስትርነት። እግዚአብሔር ራሔልን አሰበ፣ ጸሎቷን ሰምቶም ማኅፀኗን ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደች። እርሷም እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኛል ስትል ዮሴፍ ብላ ጠራችው። ዮሴፍ የእናቱን ፍቅር ሳይጠግብ እናቱ ራሔል በልጅነቱ በሞት የተለየችው ልጅ ነበር። ያዕቆብም እጅግ የሚወዳትና እሷን ለማግኘት ሲል በአባቷ በላባ ቤት የዕድሜውን እኩሌታ የጨረሰባት የራሔል ልጅ የሆነውን ዮሴፍን እንደ እናትና አባት ሆኖ በጉያው ሸሽጎ ያሳድገው ነበር። ከወንድሞቹ ይልቅ የአባቱን የያዕቆብን አምላክ እግዚአብሔርን ይፈራል። የወንድሞቹን ክፋት በመግለጽ ለአባታቸው ለያዕቆብ ይነግረው ነበር። አባቱም ከወንድሞቹ ይልቅ ዮሴፍን ይወደው ነበር። በዚህ ምክንያት እግዚአብሔር ከዮሴፍ ጋር ነበር። በወንድሞቹ ዘንድ የተጠላው ዮሴፍ አንድ ቀን እግዚአብሔር ሕልም አሳየው። ከሕልሙም የተነሳ ወንድሞቹ እስከ መግደል የሚደርስ ጥላቻ አሳዩት። በዛሬው መልእክታችን ስለ ዮሴፍ ሕልም፣ ሕልሙም እንዴት እንደተፈጸመ፣ ስለ ሕልሙ ሲል ስላሳለፋቸው ፈተናዎችና ዮሴፍ ለጥሪው ታማኝ ሆኖ በጉድጓድ ከመጣል ለምድያማውያን ነጋዴዎች በ20 ብር ከመሸጥ እስከ ግብፅ ጠቅላይ ሚኒስትርነት የደረሰበትን የሕይወት ጎዳና እንዳስሳለን። ይህን ታሪክ ከተከታተላችሁ ሕልማችሁንና የአገልግሎታችሁን ጥሪ እስከ ፍጻሜው ይዞ ለመጓዝ ከእግዚአብሔር ዘንድ ጸጋና ኃይል ይሆንላችኋል። የተወደዳችሁ ይህንን ታሪክ ከመጀመራችን በፊት አንድ ጊዜ ሰብስክራይብ በማድረግ አብራችሁን እንድትሆኑና ድጋፋችሁን እንድታሳዩን በእግዚአብሔር ፍቅር እንጠይቃችኋለን። እነሆ ወደ ታሪኩ። ያዕቆብ አባቱ በኖረበት በከነዓን ምድር ተቀመጠ። ዮሴፍ የ17 ዓመት ወጣት በነበረ ጊዜ ከአባቱ ሚስቶች ከባላና ከዘለፋ ከተወለዱት ወንድሞቹ ጋር የአባቱን በግና ፍየል ይጠብቅ ነበር። እርሱም የወንድሞቹን ክፉ ድርጊት ለአባቱ ይነግር ነበር። እስራኤልም ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። በልዩ ልዩ ቀለም ያጌጠ እጀ ጠባብም አደረገለት። ወንድሞቹም አባታቸው ከእነሱ አብልጦ እንደሚወደው ሲያዩ ዮሴፍን እጅግ አጥብቀው ጠሉት፣ በሰላምም ሊያናግሩት አልቻሉ። እንዲህ ባለ ሁኔታ ዮሴፍ ሕልም አለመ። ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ያየሁትን ሕልም ላውጋችሁ አድምጡኝ። እኛ ሁላችን በእርሻ ውስጥ ነዶ እናስር ነበር። የእኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተም ነዶዎች ዙሪያዋን ከበው ለእኔ ነዶ ሰገዱላት አላቸው። እነርሱም ለካስ በእኛ ላይ ልትነግስና ልትገዛን ታስባለህ ብለው ስለ ሕልሙና ስለ ተናገረው ቃል ከፊት ይልቅ ጠሉት። እንደገናም ሌላ ሕልም አለመ። እነሆ ሌላ ሕልም አለምኩ፣ ፀሐይና ጨረቃ እንዲሁም 11 ከዋክብት ሲሰግዱልኝ አየሁ ብሎ ነገራቸው። አባቱም ይህን ሲሰማ ያየኸው ሕልም ምንድን ነው? እኔ እናትህና ወንድሞችህ በፊትህ ወደ ምድር ተጎንብሰን ልንሰግድልህ ነው ሲል ገሰጸው። ወንድሞቹም ቀኑበት። አባቱ ግን ነገሩን በልቡ ያዘው። ከዚህ በኋላ የዮሴፍ ወንድሞች የአባታቸውን በግና ፍየል ለማሰማራት ወደ ሴኬም ሄዱ። ያዕቆብ ዮሴፍን ወንድሞችህ በሴኬም አሰማርተዋል፣ ሂድና እነርሱንም መንጎቹንም ደህና መሆናቸውን አይተህ ወሬያቸውን አምጣልኝ አለው። ዮሴፍም አባቱን ያዕቆብን ታዘዘው። ሴኬም በደረሰ ጊዜ ሜዳ ላይ ሲባዝን አግኝቶት የነበረው ሰው ወንድሞቹ ወደ ዶታይን እንደሄዱ ነገረው። ዮሴፍም ወንድሞቹን ፍለጋ ወደ ዶታይን ሄደ። ወንድሞቹ ዮሴፍን በሩቅ ሲመጣ አዩትና ከመድረሱ በፊት ሊገድሉት ተማከሩ። ያ ሕልም አላሚ መጣ፣ ኑ እንግደለው፣ ከጉድጓድ ውስጥም እንጣለው፣ ከዚያም ክፉ አውሬ በላው እንላለን፣ ሕልሞቹ ሲፈጸሙ እናያለን ተባባሉ። ሮቤል ግን ከእጃቸው ሊያድነው ፈልጎ ሕይወቱ በእጃችን አትለፍ፣ የሰው ደም አታፍሱ፣ በምድረ በዳው ጉድጓድ ውስጥ ጣሉት እንጂ እጃችሁን አታንሱበት አላቸው። ሮቤል ይህንን ያለው ዮሴፍን ከእጃቸው አድኖ ወደ አባቱ ለመመለስ ነበር። ወደ ጉድጓድም ጣሉት።
ጉድጓዱ ውሃ የሌለበት ደረቅ ነበር። ምግባቸውን ለመብላት ተቀምጠው ሳሉ ከገላት የሚመጡ እስማኤላውያን ነጋዴዎችን ተመለከቱ። ይሁዳም ወንድማችንን መግደልና አሟሟቱን መደበቅ ምን ይጠቅመናል? ከዚህ ይልቅ ለእስማኤላውያን ነጋዴዎች እንሽጠው፣ እጃችንን ግን በእርሱ ላይ አናንሳ፣ ወንድማችን ሥጋችን ነውና አላቸው። ወንድሞቹም ተስማሙ። ዮሴፍን ከጉድጓድ አውጥተው ለነጋዴዎቹ በ20 ብር ሸጡት። ሮቤል ወደ ጉድጓዱ ሲመለስ ዮሴፍ የለም። በሐዘን ልብሱን ቀደደ። ወንድሞቹም የዮሴፍን እጀ ጠባብ ወስደው በፍየል ደም ነክረው ወደ አባታቸው ወሰዱት። ያዕቆብም የልጄ እጀ ጠባብ ነው፣ ክፉ አውሬ በልቶታል ብሎ ልብሱን ቀደደ። ማቅም ለብሶ ስለ ልጁ ብዙ ቀን አለቀሰ። የምድያም ነጋዴዎች ዮሴፍን ወደ ግብፅ ወስደው ለፈርዖን ሹማምንት አንዱ ለሆነው ለዘበኞች አለቃ ለጲጢፋራ ሸጡት። እግዚአብሔርም ከዮሴፍ ጋር ነበረ፣ ኑሮውም ተቃናለት። ጌታውም እግዚአብሔር ከእርሱ ጋር እንዳለና ሥራ ሁሉ እንደተከናወነለት ባየ ጊዜ ዮሴፍን የቅርብ አገልጋዩ አደረገው። ጲጢፋራ በቤቱና ባለው ሀብት ላይ ሁሉ ዮሴፍን ሾመው። ዮሴፍ በቤቱ ከተሾመ ጊዜ ጀምሮ እግዚአብሔር የግብፃዊውን ሰው ቤት ባረከ። ዮሴፍ መልከ መልካም ነበርና የጌታው ሚስት ዓይኗን ጣለችበት። አብረኸኝ ተኛ ብላ ብትጎትተውም እርሱ ግን ጌታዬ ያለውን ሀብት ሁሉ ሰጥቶኛል፣ ካንቺ በቀር የከለከለኝ ነገር የለም። ታዲያ ይህንን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? አላት። አንድ ቀን ዮሴፍ ሥራውን ለመስራት ወደ ቤት በገባ ጊዜ አገልጋዮች አልነበሩም። እርሷም ልብሱን ጨምድዳ አብረኸኝ ተኛ አለችው። እርሱ ግን ልብሱን በእጇ ላይ ጥሎ ሸሽቶ ወጣ። እርሷም አገልጋዮቿን ጠርታ ይህ ግብፃዊ ባሪያ መሳለቂያ ሊያደርገኝ ገባ፣ ስጮህ ልብሱን ጥሎ ሸሽቶ ወጣ ብላ ታሪኩን ለባለቤቷ ነገረችው። ጲጢፋራ ይህንን ሲሰማ እጅግ ተቆጣ። ዮሴፍንም ወደ እስር ቤት አስገባው። ይሁን እንጂ እግዚአብሔር በዚያም ከእርሱ ጋር ነበር። የእስር ቤቱን አዛዥ ሞገስ አሰጠው። አዛዡም ዮሴፍን የእስረኞች ሁሉ አለቃ አድርጎ ሾመው። ዮሴፍ በእስር ቤት ሳለ የፈርዖን የመጠጥ አሳላፊዎች አለቃና የእንጀራ ቤት አዛዥ ሕልም ተረጎመላቸው። እነዚህ ሁለት ባለሥልጣናት በፈርዖን ላይ በደል ፈጽመው በተቆጣው ንጉሥ ትእዛዝ ዮሴፍ ወዳለበት እስር ቤት የተጣሉ ናቸው። የዘበኞች አለቃም እስረኞቹን ለዮሴፍ አደራ ሰጣቸው። በአንድ ሌሊት ሁለቱም ሕልም አዩ። በማግስቱ ጠዋት ዮሴፍ ሲያያቸው ተክዘው ስላገኛቸው ዛሬ ፊታችሁ ለምን አዘነ ብሎ ጠየቃቸው። እነርሱም ሕልም እንዳዩ ነገር ግን የሚተረጉምላቸው ሰው እንዳጡ ነገሩት። ዮሴፍም የሕልም ትርጓሜ ከእግዚአብሔር ዘንድ አይደለምን? እስቲ ንገሩኝ አላቸው። የመጠጥ አሳላፊው አለቃ ሕልሙን ሲናገር በፊቴ የወይን ተክል ነበር፣ 3 አረጎች ነበሩት፣ አቆጥቁጦም አበበ፣ ዘለላውም ተንዠረገገ። እኔም የፈርዖንን ጽዋ ይዤ ፍሬውን ለቅሜ በጽዋ ውስጥ ጨምሬ ለፈርዖን በእጁ ሰጠሁት አለ። ዮሴፍም ሲተረጉምለት 3ቱ ሐረጎች 3 ቀን ናቸው። በ3 ቀን ውስጥ ፈርዖን ከእስር ቤት አውጥቶ ወደ ቀድሞ ሹመት ይመልሳል። በዚያን ጊዜ እኔን አስበኝ፣ ቸርነትም አድርግልኝ። እኔ ከአገሬ በአፈና ነው የመጣሁት፣ እዚህም የተጣልኩት ያለ ጥፋቴ ነውና አለው። የእንጀራ ቤት አዛዡም መልካሙን ትርጓሜ ሲሰማ የራሱን ሕልም ነገረው። በራሴ ላይ 3 የቅርጫት መሶቦች ተሸክሜ ነበር። በላይኛው መሶብ ውስጥ ለፈርዖን የተዘጋጀ ምግብ ነበር፣ ወፎችም ከራስጌ ባለው መሶብ ላይ ይበሉ ነበር። ዮሴፍም 3ቱ መሶቦች 3 ቀን ናቸው፣ በ3 ቀን ውስጥ ፈርዖን ከእስር ቤት አውጥቶ በእንጨት ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል ብሎ ተረጎመለት። ይህ በሆነ በ3ኛው ቀን የፈርዖን የልደት በዓል ነበር። ዮሴፍ እንደተነበየውም የመጠጥ አሳላፊው አለቃ ወደ ሹመቱ ተመለሰ። የእንጀራ ቤት አዛዡ ግን ተሰቀለ። ሆኖም የመጠጥ አሳላፊው አለቃ ዮሴፍን ዘነጋው፣ እጅግም ረሳው። 2 ዓመት ካለፈ በኋላ ፈርዖን ሕልም አየ። በአባይ ወንዝ ዳር ቆሞ ሳለ 7 የሰቡና ያማሩ ላሞች ከወንዙ ወጥተው ሳር ሲበሉ አየ። ቀጥሎም 7 የከሱ ላሞች ወጥተው እነዚያን የወፈሩ ላሞች ዋጧቸው። ፈርዖንም ከእንቅልፉ ነቃ። እንደገና እንቅልፍ ሲወስደው ሌላ ሕልም አየ። በአንድ የእህል አገዳ ላይ 7 የሸክላ እሸት ዘለላዎች ወጡ። ከዚያም የቀጨጩና በምስራቅ ንፋስ የደረቁ 7 ዘለላዎች ወጥተው ያማሩትን 7 ዘለላዎች ዋጧቸው። ፈርዖን ሲነቃ መንፈሱ ታወከ። በግብፅ ያሉ አስማተኞችና ጥበበኞች ሕልሙን ሊተረጉሙለት አልቻሉም። በዚህ ጊዜ የመጠጥ አሳላፊው አለቃ ያደረጉትን በደል ዛሬ አስታወስኩ በማለት ለፈርዖን በዘበኞች አለቃ ቤት ስላገኘው ዕብራዊ ወጣትና
የሕልም ትርጓሜው እውነትነት ነገረው። ፈርዖን ዮሴፍን አስጠራው። ዮሴፍም ከተላጨና ልብሱን ከለወጠ በኋላ በፈርዖን ፊት ቀረበ። ፈርዖን ሕልሙን ሲነግረው ዮሴፍም የሕልሞቹን ፍቺ እንዲህ ብሎ ነገረው። ሕልሞቹ አንድ ናቸው። እግዚአብሔር ሊያደርገው ያለውን ነገር ለፈርዖን ገልጦለታል። 7ቱ የሰቡ ላሞችና 7ቱ ያማሩ እሸቶች 7 ዓመታት ናቸው። 7ቱ የቀጨጩ ላሞችና የደረቁ እሸቶችም የ7 ዓመት ረሃብ ናቸው አለው። ዮሴፍ በመላው ግብፅ 7 ዓመታት የተትረፈረፈ ጥጋብ እንደሚሆን ከዚያም የሚከተለው የ7 ዓመት ረሃብ የጥጋቡን ዘመን እንደሚያስረሳው አስረዳ። ነገሩ ከእግዚአብሔር ዘንድ ስለተቆረጠ ፈርዖን ብልህና አስተዋይ ሰው ሹሞ በ7ቱ የጥጋብ ዓመታት የሰብል ምርት 1/5ኛውን በመሰብሰብ ለረሃቡ መጠባበቂያ እንዲሆን ያከማች በማለት ምክር ሰጠ። ፈርዖንና አማካሪዎቹ ዕቅዱን ወደዱት። ፈርዖንም እንደዚህ ያለ የእግዚአብሔር መንፈስ ያለበትን ሰው ማንን ልናገኝ እንችላለን ብሎ ዮሴፍን በግብፅ ምድር ሁሉ ላይ የበላይ አስተዳዳሪ አድርጎ ሾመው። ቀለበቱን ከጣቱ አውልቆ በዮሴፍ ጣት አደረገ። ጥሩ የበፍታ ልብስና የወርቅ ሐብል አለበሰው፣ በሰረገላውም ላይ አስቀመጠው። ሕዝቡም በፊቱ እንዲሰግዱ አዘዘ። ዮሴፍ በሥልጣኑ ዘመን የግብፅን ምድር በሙሉ ዞረ። በ7ቱ የጥጋብ ዓመታት ምርቱን እንደ ባሕር አሸዋ በከተሞች አከማቸ። በዚህ ጊዜ የኦን ከተማ ካህን የፓቲፋራ ልጅ አስናን ለዮሴፍ 2 ልጆች ወለደችለት። የመጀመሪያውን ምናሴ እግዚአብሔር መከራዬን አስረሳኝ፣ ሁለተኛውን ኤፍሬም እግዚአብሔር በፍሬያማነት አኖረኝ ብሎ ጠራቸው። 7ቱ የጥጋብ ዓመታት አልፈው ዮሴፍ እንደተናገረው የረሃብ ዓመት ሲጀምር በግብፅ ምግብ ስለነበረ ሕዝቡ ወደ ፈርዖን ጮኸ። ፈርዖንም ወደ ዮሴፍ ሂዱና የሚላችሁን አድርጉ አላቸው። ረሃቡ በበረታ ጊዜም ዮሴፍ ጎተራዎችን ከፍቶ እህል ለግብፃውያን ይሸጥ ነበር። በመላው ዓለም ጸንቶ ስለነበር የየአገሩ ሰዎች ሁሉ እህል ለመሸመት ወደ ግብፅ ምድር ይመጡ ነበር። የዮሴፍ ወንድሞችም ወደ ግብፅ ሄዱ። ያዕቆብ በግብፅ እህል መኖሩን ሲሰማ ልጆቹን እንዲህ አላቸው፣ ለምን እርስ በርሳችሁ ትተያያላችሁ? በግብፅ እህል መኖሩን ሰምቻለሁ። ስለዚህ ከመሞት መሰንበት ይሻላልና ወደዚያ ወርዳችሁ እህል ሸምቱልን። ከዚያም 10ሩ የዮሴፍ ወንድሞች እህል ለመሸመት ወደ ግብፅ ወረዱ። ነገር ግን ያዕቆብ የዮሴፍን ወንድም ብንያምን ክፉ ነገር ይደርስበታል በሚል ፍርሃት ከወንድሞቹ ጋር አላከውም ነበር። ረሃቡ በከነዓን በመበርታቱ እህል ለመሸመት ወደ ግብፅ ከሄዱት ሰዎች መካከል የእስራኤል ልጆች ነበሩ። በዚህ ጊዜ ዮሴፍ የምድሪቱ ገዢ ነበር። ለአገሩም ሰዎች ሁሉ እህል የሚሸጥላቸው እርሱ ነበር። የዮሴፍ ወንድሞች እንደደረሱ ከፊቱ ቀርበው ወደ ምድር ለጥ ብለው እጅ ነሱ። ዮሴፍ ወንድሞቹን ሲያያቸው ወዲያውኑ አወቃቸው። ነገር ግን እንደማያውቃቸው ሆኖ ከየት የመጣችሁ ናቸው ብሎ በቁጣ ቃል ተናገራቸው። እነርሱም እህል ለመሸመት ከከነዓን ምድር የመጣንን ብለው መለሱለት። ዮሴፍ ወንድሞቹን ቢያውቃቸውም እንኳ እነርሱ ግን አላወቁትም ነበር። በዚህ ጊዜ ስለ ወንድሞቹ ያየው ሕልም ትዝ አለው። ሰላዮች ናችሁ፣ የመጣችሁት ሀገራችን በየትኛውም በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱ ግን እንዲህ አሉት፣ ጌታችን ሆይ እንዲህ አይደለም፣ አገልጋዮች የመጣነው እህል ለመሸመት ነው። ሁላችንም የአንድ አባት ልጆች ነን። እኛ የታመንን ሰዎች እንጂ ሰላዮች አይደለንም። እርሱም መልሶ አይደለም፣ ሀገራችን ለጥቃት የተጋለጠች መሆኗን ለመሰለል ነው የመጣችሁት አላቸው። እነርሱም መልሰው እኛ አገልጋዮችህ በከነዓን ከሚኖር ከአንድ ሰው የተወለድን 12 ወንድማማቾች ነን። ታናሽ ወንድማችን አባታችን ዘንድ ሲሆን አንዱ ግን የለም አሉት። ዮሴፍም እንደተናገርኩት እናንተ ሰላዮች ናቸው። ታናሽ ወንድማችሁ እዚህ እስካልመጣ ድረስ ከዚህ ንቅንቅ እንደማትሉ በፈርዖን እምላለሁ። ማንነታችሁ የሚረጋገጠው በዚህ ነው። ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ። እንደተናገራችሁት ካልሆነ ግን በፈርዖን ስም እምላለሁ ሁላችሁም ሰላዮች ናችሁ አላቸው። ሁሉንም ለ3 ቀን በእስር አቆያቸው። በሦስተኛው ቀን ዮሴፍ እንዲህ አላችሁ፣ እኔ እግዚአብሔርን ስለምፈራ እንዲህ በማድረግ ሕይወታችሁን አትርፉ። ታማኝ ሰዎች ከሆናችሁ ከመካከላችሁ አንዱ እዚህ እስር ቤት ይቆይ፣ የቀራችሁት ግን ለተራቡ ቤተሰቦቻችሁ እህል ትወስዱላቸዋላችሁ። ታናሽ ወንድማችሁን ግን ይዛችሁ መምጣት አለባችሁ። በዚህም የተናገራችሁት ቃል እውነተኛነት ይረጋገጣል፣ እናንተም ከመሞት ትተርፋላችሁ። እነርሱም ይህንኑ ለመፈጸም ተስማሙ። እርስ በርሳቸውም ይሄው በወንድማችን ላይ ባደረስነው በደል ምክንያት ቅጣታችንን እየተቀበልን ነው። እርሱ እንደዚያ ተጨንቆ ስለ ሕይወቱ ሲማጸነን እኛ አልሰማነውም ነበር።
ይህ መከራ የደረሰብን በዚህ ምክንያት ነው ተባባሉ። ሮቤልም መልሶ በዚህ ልጅ ላይ ክፉ ነገር አታድርጉ ብዬ አልነገርኳችሁምን? እናንተ ግን አልሰማችሁኝም። ስለዚህ ደሙ ከእጃችን ይፈለጋል አላቸው። ዮሴፍ የሚነጋገራቸው በአስተርጓሚ ስለሆነ እነሱ የሚነጋገሩትን እንደሚሰማ አላወቁም ነበር። ከፊታቸውም ዘወር ብሎ አለቀሰ። ከዚያም ወደ እነሱ ተመልሶ እንደገና አነጋገራቸው። ስምዖንን ከነሱ ለይቶ ዓይናቸው እያዩ አሰረው። በስልቻቸውም እህል እንዲሞሉላቸው ብሩንም በእያንዳንዳቸው ሰው ስልቻ ውስጥ መልሰው እንዲያስቀምጡና ለጉዟቸው ስንቅ እንዲያዘጋጁ ዮሴፍ ትእዛዝ ሰጠ። ዮሴፍ በዙሪያው የነበሩትን ሰዎች ስሜቱን መቋቋም ባለመቻሉ ሁላችሁም ውጡልኝ በማለት በታላቅ ድምፅ ጮኸ። ስለዚህ ዮሴፍ ወንድሞቹን በገለጠላቸው ጊዜ ከእነርሱ ሌላ ማንም አልነበረም። ከዚያም ዮሴፍ ድምፁን ከፍ አድርጎ በማልቀሱ ግብፃውያን ሰሙት። ወሬውም ወደ ፈርዖን ቤተ መንግሥት ደረሰ። ዮሴፍ ወንድሞቹን እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት አለን ሲል ጠየቃቸው። ወንድሞቹ ግን በፊቱ በመደንገጣቸው መልስ ሊሰጡት አልቻሉ። ዮሴፍም ወደ እኔ ቀረብ በሉ አላቸው። ወደ እርሱ በቀረቡም ጊዜ እንዲህ አለ፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁ አትዘኑ፣ ምክንያቱም እግዚአብሔር እናንተን ለማዳን ሲል ከእናንተ አስቀድሞ ወደዚህ ልኮኛል። በምድር ላይ ረሃብ ከገባ እነሆ 2 ዓመት ሆኗል። ከዚያም በኋላ የማይታረስባቸውና ሰብል የማይሰበሰብባቸው 5 ዓመታት ገና ከፊት አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ መዳን ለመታደግና ዘራችሁ ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ። ስለዚህ አሁን ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁ። እርሱ ለፈርዖን እንደ አባት በቤት ንብረቱ ላይ ጌታ እንዲሁም በግብፅ ምድር ሁሉ ገዥ አደረገኝ። አሁንም በፍጥነት ወደ አባቴ ተመልሳችሁ እንዲህ በሉት፣ ልጅ ዮሴፍ እንዲህ ይላል፣ እግዚአብሔር የመላው ግብፅ ጌታ አድርጎኛል። ስለዚህ ሳትዘገይ ወደ እኔ ና። አንተ ልጆችህ፣ የልጅ ልጆችህ፣ በጎችህ፣ ፍየሎችህ፣ ከብቶችህንና ያለህን ሁሉ ይዘህ ሳትዘገይ ወደ እኔ ና። ያለህን ሁሉ ይዘህ በአቅራቢያዬ በጌሴም ትኖራለህ። ገና ወደፊት የሚመጣ የ5 ዓመት ረሃብ ስላለ በዚህ የሚያስፈልግህን እኔ እሰጥሃለሁ። ያለዚያ ግን እናንተና ቤተሰባችሁ ችግር ላይ ትወድቃላችሁ። ፊታችሁ የምናገረው እኔ ዮሴፍ መሆኔን እናንተና ወንድሜ ብንያም በዓይናችሁ የምታዩትን ክብርና በግብፅ ስላለኝ ሥልጣን ሁሉ ለአባቴ ንገሩት። አባቴንም በፍጥነት ይዛችሁ ነው። ከዚያም በወንድሙ በብንያም አንገት ላይ ተጠምጥሞ አለቀሰ። ብንያምም አብሮት አለቀሰ። ዮሴፍም ወንድሞቹን አቅፎ እየሳማ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር መጫወት ጀመሩ። የዮሴፍ ወንድሞች መምጣት በፈርዖን ቤተ መንግሥት በተሰማ ጊዜ ፈርዖንና ሹማምንቱ ሁሉ ደስ አላቸው። ፈርዖንም ዮሴፍን ለወንድሞችህ እንዲህ ብለህ ንገራቸው፣ አህዮቻችሁን ጭናችሁ ወደ ከነዓን ምድር ተመለሱ። ከዚያም አባታችሁንና ቤተሰባችሁን ይዛችሁ ወደ እኔ ኑ። እኔም እጅግ ለም ከሆነው የግብፅ ምድር እሰጣችኋለሁ። በምድሪቱም በረከት ደስ ብሏችሁ ትኖራላችሁ። ደግሞም እንዲህ በላቸው፣ ከግብፅ ምድር ለልጆቻችሁና ለሚስቶቻችሁ የምትጓዙበትን ሰረገላዎች ወስዳችሁ አባታችሁን ይዛችሁ ኑ። ለነበራችሁት ምንም አትጨነቁ። የግብፅ ምድር እጅግ ለም የሆነው ክፍል የእናንተ ይሆናል አለው። የእስራኤልም ልጆች ይህንን አደረጉ። ዮሴፍም ፈርዖን ባዘዘው መሠረት ሰረገላዎችንና ለመንገድ ስንቅ አቀረበላቸው። ለእያንዳንዳቸውም 2 የክት ልብስ ሰጣቸው። ለብንያም ግን 300 ጥሬ ብርና 5 የክት ልብስ ሰጠው። ለአባቱም በግብፅ ምድር ከሚገኘው የተመረጠ ነገር በ10 አህዮች እንዲሁም ለመንገድ ስንቅ የሚሆን እህል፣ ዳቦና ምግብ በ10 እንስሳት አስጭኖ ላከለት። ከዚህም በኋላ ወንድሞቹን አሰናበታቸው። ሲሰናበቱም በመንገድ እንዳትጣሉ አላቸው። እነርሱም ከግብፅ ወጥተው በከነዓን ምድር ወደሚኖረው አባታቸው ወደ ያዕቆብ መጡ። አባታቸውንም ዮሴፍ በሕይወት አለ፣ እንዲያውም በግብፅ አገር ሁሉ ላይ ገዢ ሆኗል ብለው ነገሩት። ያዕቆብም በድንጋጤ ክው አለ፣ ሊያምናቸው አልቻለም። ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱን ወደ ግብፅ ለማጓጓዝ ዮሴፍ የላከለትን ሰረገላዎች ሲያይ የያዕቆብ መንፈስ ታደሰ። ከዚያም እስራኤል ልጄ ዮሴፍ በሕይወት አለ፣ ከመሞቴ በፊት ሄጄ ልየው አለ። ያዕቆብ ወደ ግብፅ ተጓዘ። እስራኤልም ጓዙን ሁሉ ጠቅልሎ ተነሳ። ቤርሳቤህም ሲደርስ ለአባቱ ለይስሐቅ አምላክ መሥዋዕት ሰዋ። እግዚአብሔርም በራእይ ለእስራኤል ተገልጦ ያዕቆብ ያዕቆብ ብሎ ጠራው። እርሱም እነሆኛለሁ አለ።
እግዚአብሔርም እንዲህ አለው፣ እኔ የአባትህ አምላክ እግዚአብሔር ነኝ። ወደ ግብፅ ለመውረድ አትፍራ፣ በዚያ ታላቅ ሕዝብ አደርግሃለሁና እኔ ራሴ ከአንተ ጋር ወደ ግብፅ እወርዳለሁ፣ ከዚያም መልሼ አመጣሃለሁ። የዮሴፍም እጆች ዓይኖችህን ይገጥሟቸዋል አለው። ከዚህ በኋላ ያዕቆብ ተነሳ። የእስራኤል ወንዶች ልጆችም አባታቸውን ልጆቻቸውንና ሚስቶቻቸውን ፈርዖን በላከላቸው ሰረገላዎች ላይ አወጧቸው። ከብቶቻቸውንና በከነዓን ምድር ያፈሩትን ንብረት ይዘው ያዕቆብና ዘሮቹ በሙሉ ወደ ግብፅ ወረዱ። ከያዕቆብ ጋር ወደ ግብፅ የሄዱት የገዛ ዘሮቹ ብዛት 66 ሲሆን ይህ ቁጥር የልጆቹን ሚስቶች አይጨምርም። ዮሴፍ በግብፅ የወለዳቸውን 2 ልጆች ጨምሮ ወደ ግብፅ የወረዱት የያዕቆብ ቤተሰብ ቁጥር 70 ነበር። ያዕቆብም ወደ ጌሴም ለመሄድ መመሪያ ይቀበል ዘንድ ይሁዳን አስቀድሞ ወደ ዮሴፍ ላከው። እነርሱም ጌሴም ሲደርሱ ዮሴፍ ሰረገላውን አዘጋጅቶ አባቱን እስራኤልን ለመቀበል ወደ ጌሴም አመራ። ዮሴፍ አባቱ ዘንድ እንደደረሰ አንገቱ ላይ ተጠምጥሞ ለረጅም ጊዜ አለቀሰ። እስራኤልም ዮሴፍ በሕይወት መኖርህን ካየሁ በኋላ ከእንግዲህ ብሞት አይቆጨኝም አለው። ከዚህ በኋላ ዮሴፍ ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ ወደ ፈርዖን ወጥቼ እንዲህ እለዋለሁ፣ በከነዓን ምድር የሚኖሩ ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። ሰዎቹ የከብት ጠባቂዎች ናቸው፣ እረኞችም ናቸው። ሲመጡም በጎቻቸውን፣ ፍየሎቻቸውን፣ ከብቶቻቸውንና ያላቸውን ሁሉ ይዘው መጥተዋል። ፈርዖን አስጠርቷችሁ ሥራችሁ ምን እንደሆነ ቢጠይቃችሁ እኛ አገልጋዮችህ ሥራችን ከልጅነታችን ጀምሮ እንደ አባቶቻችን ከብት ማርባት ነው ብላችሁ መልሱለት። ግብፃውያን ከብት አርቢዎችን እንደ ጸያፍ ስለሚቆጥሯቸው በጌሴም ምድር እንድትኖሩ ይፈቅድላችኋል። ዮሴፍ ወደ ፈርዖን ሄዶ አባቴና ወንድሞቼ በጎቻቸውን ፍየሎቻቸውንና ያላቸውን ሁሉ ይዘው ከከነዓን መጥተው በጌሴም ሰፍረዋል አለው። ከወንድሞቹም መካከል 5ቱን መርጦ በፈርዖን ፊት አቀረባቸው። ፈርዖንም ሥራችሁ ምንድነው ሲል ጠየቃቸው። እነርሱም እኛ አገልጋዮችህ እንደ አባቶቻችን ከብት አርቢዎች ነን። በከነዓን ምድር ረሃቡ እጅግ የጸና በመሆኑ በጎቻችንና ፍየሎቻችን የሚሰማሩበት በማጣታችን ለጊዜው እዚህ ለመኖር መጥተናል። አሁንም ባሮችህ በጌሴም ምድር እንድንኖር እንድትፈቅድልን እንለምንሃለን አሉት። ፈርዖንም ዮሴፍን አባትህና ወንድሞችህ ወደ አንተ መጥተዋል። የግብፅ ምድር በአንተ እጅ ነው። አባትህና ወንድሞችህን በምርጥ ምድር አስቀምጣቸው፣ በጌሴም ይኖሩ። ከመካከላቸው ችሎታ ያለው መኖሩን የምታውቅ ከሆነ የከብቶች ኃላፊዎች አድርጋቸው አለው። ከዚህ በኋላ ዮሴፍ አባቱን ያዕቆብን ቤተ መንግሥት አስገብቶ በፈርዖን ፊት አቀረበው። ያዕቆብም ፈርዖንን ከመረቀ በኋላ ፈርዖን ዕድሜ ምን ያህል ነው ሲል ጠየቀው። ያዕቆብም በምድር ላይ በእንግድነት ያሳለፍኩት ዘመን 130 ዓመት ነው። አባቶቼ በእንግድነት ከኖሩበት ዘመን ጋር ሲነጻጸር አጭርና ችግር የበዛበት ነበር ሲል መለሰለት። ያዕቆብም ፈርዖንን መርቆ ተሰናብቶ ወጣ። ዮሴፍም አባቱንና ወንድሞቹን በግብፅ ውስጥ እንዲኖሩ አደረገ። ፈርዖን በሰጠው ትእዛዝ መሠረት ምርጥ ከሆነው ምድር ራምሴን ርስት አድርጎ ሰጣቸው። ዮሴፍ ለአባቱ ለወንድሞቹና ለመላው የአባቱ ቤተሰብ በልጆቻቸው ቁጥር ልክ እህል እንዲሰፈርላቸው አደረገ። በመላው ምድር እህል ባለመኖሩ ረሃብ እየጸና ሄደ። ከዚህ የተነሳ ግብፅና ከነዓን በረሃብ እጅግ ተጎዱ። ዮሴፍ የግብፅና የከነዓን ሰዎች እህል በመሸመት የከፈሉትን ገንዘብ ሁሉ ሰብስቦ ወደ ፈርዖን ቤተ መንግሥት አስገባ። የግብፅና የከነዓን ሕዝቦች ገንዘባቸው ሲያልቅ ግብፃውያን ወደ ዮሴፍ ቀርበው ምግብ ስጠን፣ ገንዘባችን አልቋልና በዓይንህ ፊት በረሃብ አንለቅ አሉ። ዮሴፍም ገንዘባችሁ ካለቀ በከብቶቻችሁ ለውጥ እህል እሰጣችኋለሁ አለ። ስለዚህ ከብቶቻቸውን አመጡ። እርሱም በፈረሶቻቸው፣ በበጎቻቸው፣ በፍየሎቻቸውና በከብቶቻቸው ለውጥ እህል ሰጣቸው። ያም ዓመት ካለፈ በኋላ ሕዝቡ በሚቀጥለው ዓመት ወደ ዮሴፍ መጥተው ለጌታችን የምንሰጠው ከመሬታችንና ከራሳችን በቀር አንዳች ነገር የለም፣ ረሃብ እየገደለን ነው። እኛንም መሬታችንንም ግዛ፣ በምትኩ እህል ስጠን፣ እኛም የፈርዖን ገባሮች እንሁን፣ መሬታችንም የእርሱ ርስት ይሁን፣ እንዳንሞትና መሬታችንም ባድማ ሆኖ እንዳይቀር የምንዘራው ዘር ስጠን አሉት። ስለዚህ ዮሴፍ የግብፅን ምድር ሁሉ ለፈርዖን ገዛ። ግብፃውያን ሁሉ መሬታቸውን ሸጡ፣ ምድሪቱም የፈርዖን ርስት ሆነች። ዮሴፍም የግብፅን ሕዝብ ከዳር እስከ ዳር የፈርዖን ገባር አደረገው። ሆኖም ዮሴፍ የካህናቱን መሬት አልገዛም። ምክንያቱም ፈርዖን ለካህናቱ ቋሚ ደሞዝ ስለሚሰጣቸው እነርሱም ድርሻ ስለነበራቸው መሬታቸውን አልሸጡም።
ዮሴፍ ሕዝቡን እነሆ ዛሬ እናንተንና መሬታችሁን ለፈርዖን ገዝቻችኋለሁ። ይህንን ዘር ወስዳችሁ በመሬት ላይ ዝሩ። መከሩ በሚሰበሰብበት ጊዜ ግን ከ5 እጅ አንዱን ለፈርዖን ታስገባላችሁ፣ 4ቱን እጅ ደግሞ ለመሬታችሁ ዘር እንዲሆን ለራሳችሁ ለቤተሰቦቻችሁና ለልጆቻችሁ ምግብ ታደርጉታላችሁ አላቸው። እነርሱም ሕይወታችንን አትርፈህልናልና በጌታችን ፊት ሞገስ ካገኘን የፈርዖን ገባሮች እንሆናለን አሉት። ስለዚህ ዮሴፍ የምርቱን 1/5 ለፈርዖን እንዲገባ የሚያዝ የመሬት ሕግ አወጣ። ይህም ሕግ እስከ ዛሬ ይሰራበታል። በዚያን ጊዜ በፈርዖን እጅ ያልገባው መሬት የካህናቱ ብቻ ነበር። በዚህ ጊዜ ሁሉ ታዲያ እስራኤላውያን በግብፅ አገር በጌሴም ይኖሩ ነበር። በዚያም ሀብትና ንብረት አፈሩ፣ ቁጥራቸውም እጅግ እየበዛ ሄደ። ያዕቆብም በግብፅ 17 ዓመት ኖረ፣ ዕድሜውም 147 ዓመት ነበር። እስራኤል የሚሞትበት ጊዜ መቃረቡን እንደተረዳ ልጁን ዮሴፍን አስጠርቶ በአንተ ዘንድ ሞገስ ካገኘው እጅህን በጭኔ ላይ አኑር፣ በጎነትንና ታማኝነትን ታደርግልኝ ዘንድ ቃል ግባልኝ፣ በምሞትበት ጊዜ በግብፅ አትቅበረኝ፣ ከአባቶቼ ጋር ሳንቀላፋ ከግብፅ አውጥተህ እነርሱ በተቀበሩበት ቦታ ቅበረኝ አለው። ዮሴፍም እንዳልከኝ አደርጋለሁ አለ። ያዕቆብም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስጌ ላይ ሆኖ አምላክን አመለከ። ከጥቂት ጊዜ በኋላ አባትህ ታሟል ተብሎ ለዮሴፍ ስለተነገረው ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም ልጅ ዮሴፍ ወደ አንተ መጥቷል በተባለ ጊዜ እስራኤል ተበርትቶ አልጋው ላይ ተቀመጠ። ያዕቆብም ዮሴፍን እንዲህ አለው፣ ሁሉን የሚችል አምላክ በከነዓን ምድር ሎዛ በተባለች ቦታ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ ፍሬያማ አደርግሃለሁ፣ ይህችን ምድር ላንተና ካንተም በኋላ ለዘርህ ለዘላለም ርስት አድርጌ እሰጥሃለሁ። በዚህም ከመሞቴ በፊት በግብፅ የወለድካቸው ሁለቱ ልጆችህ ከእንግዲህ የኔ ልጆች ሆነው ይቆጠራሉ። ሮቤልና ስምዖን ልጆቼ እንደሆኑ ሁሉ ኤፍሬምና ምናሴ ልጆቼ ይሆናሉ። ከእነርሱ በኋላ የሚወለዱት ልጆች ግን ያንተ ይሁኑ። በርስታቸው ድርሻ ግን በወንድሞቻቸው ስም ይቆጠራሉ። ከሰሜን ምዕራብ ሜሶጶጣሚያ ወደ ኤፍራታ ስንጓዝ እናትህ ራሔል በከነዓን ምድር ሞተችብኝ፣ አዘንኩ። እኔም ወደ ቤተልሔም በሚወስደው መንገድ ዳር ቀበርኳት። እስራኤል የዮሴፍን ልጆች ባየ ጊዜ እነዚህ እነማን ናቸው ሲል ጠየቀው። ዮሴፍም እነዚህ እግዚአብሔር የሰጠኝ ልጆች ናቸው ብሎ ለአባቱ መለሰለት። እስራኤልም አቅርባቸውና ለመርቃቸው አለው። በዚህ ጊዜ እስራኤል ዓይኖቹ በእርጅና ምክንያት ደክመው ስለነበር አጥርቶ ማየት አይችልም ነበር። ስለዚህ ዮሴፍ ልጆቹን አባቱ ዘንድ አቀረባቸው። አባቱም ስሞ አቀፋቸው። እስራኤልም ዮሴፍን ፊትህን እንደገና ያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችህን ጭምር ለማየት አበቃኝ አለው። ዮሴፍም ልጆቹን ከእስራኤል ጉልበት ላይ አራቀና አጎንብሶ በግንባሩ መሬት ላይ ተደፋ። ከዚያም ዮሴፍ ሁለቱን ልጆቹን ይዞ ኤፍሬምን በቀኝ እጁ በኩል ምናሴን ደግሞ በግራ እጁ በኩል አቀረባቸው። እስራኤል ግን ቀኝ እጁን በታናሹ በኤፍሬም ላይ አኖረ፣ ግራ እጁንም በቀኝ እጁ ላይ አስተላልፎ በበኩሩ በምናሴ ላይ አኖረ። ከዚህ በኋላ ዮሴፍን ባረከው፣ እንዲህም አላቸው፣ አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱለት እግዚአብሔር እስከ ዛሬ በዘመኔ ሁሉ እረኛ የሆነ አምላክ ከጉዳት ሁሉ የታደገኝ መልአክ እነዚህ ልጆች ይባርክ። እነርሱም በስሜና በአባቶቼ በአብርሃምና በይስሐቅ ስም ይጠሩ፣ በምድር ላይም እጅግ ይብዙ። ዮሴፍም አባቱ ቀኝ እጁን በኤፍሬም ላይ ማድረጉን ሲያይ ተከፋ። ከኤፍሬም ራስ ላይ አንስቶ የአባቱን እጅ በምናሴ ላይ ለማኖር የአባቱን እጅ ያዘ። ዮሴፍም አባቴ ሆይ እንደዚህ አይደለም፣ በኩሩ ይህ ነውና ቀኝ እጅህን በእርሱ ላይ አድርግ አለው። አባቱም አውቃለሁ ልጄ አውቃለሁ፣ እርሱም ሕዝብ ይሆናል ታላቅም ይሆናል። ይሁን እንጂ ታናሽ ወንድሙ ከእርሱ ይበልጣል፣ ዘሮቹም ታላቅ ሕዝቦች ይሆናሉ ብሎ እምቢ አለው። በዚያም ዕለት ባረካቸው፣ እንዲህም አላቸው፣ በእናንተ ስም እስራኤል እንዲህ ብሎ ይመርቃል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርጋችሁ። በዚህ ሁኔታም ኤፍሬምን ከምናሴ አስቀደመው። ከዚህ በኋላ እስራኤል ዮሴፍን እኔ የምሞትበት ጊዜ ተቃርቧል፣ ነገር ግን እግዚአብሔር ካንተ ጋር ይሆናል፣ ወደ አባቶቻችሁ ምድር መልሶ ያገባችኋል። እነሆም በሰይፌና በቀስቴ ከአሞራውያን እጅ የወሰድኳትን አምባ ከወንድሞች ድርሻ አብልጬ ላንተ ሰጥቻለሁ አለው። ዮሴፍ በአባቱ ፊት ተደፍቶ አለቀሰ። ከዚህ በኋላ ያዕቆብ እንዲህ ሲል አዘዛቸው፣ እነሆ ወደ ወገኖች የምሰበሰብበት ጊዜ ደርሷል። በኬጢያዊው በኤፍሮን እርሻ ውስጥ ባለችው ዋሻ ከአባቶቼ ዘንድ ቅበሩኝ። ይህ በከነዓን ምድር በመምሪያ አጠገብ በማክፌላ እርሻ ውስጥ ያለው ዋሻ ነው።
አብርሃም ከኬጢያዊ ከኤፍሮን ላይ የገዛው ይህ ዋሻ። በዚያም አብርሃምና ሚስቱ ሳራ ተቀብረዋል። በዚያም ይስሐቅና ሚስቱ ርብቃ ተቀብረዋል። እኔም ራሔልን የቀበርኳት እዛው ነው። እርሻውና ዋሻው የተገዙት ከኬጢያውያን ላይ ነው። ያዕቆብም እነዚህን ቃላት ለልጆቹ ተናግሮ እንዳበቃ እግሮቹን በአልጋው ላይ ሰብስቦ የመጨረሻ እስትንፋሱን ተነፈሰ። ወደ ወገኖቹም ተሰበሰበ። ዮሴፍ በአባቱ ፊት ተደፍቶ አለቀሰ፣ ሳመውም። ከዚያም የአባቱን የእስራኤልን ሬሳ እንዳይፈርስ በባለመድኃኒት አማካኝነት እንዲቀመም አዘዘ። ባለመድኃኒቶችም ሬሳውን በቅመማ ቅመም ቀቡት። በግብፅ ልማድ መሠረት ሬሳው እንዳይፈርስ መዘጋጀቱ 40 ቀን ወሰደባቸው። ግብፃውያንም 70 ቀን አለቀሱ። የሐዘኑም ጊዜ እንዳበቃ ዮሴፍ ለፈርዖን ቤተሰቦች በፊታችሁ ሞገስ አግኝቼ ከሆነ ለፈርዖን እንዲህ ብላችሁ ንገሩት፣ የምሞትበት ጊዜ ስለተቃረበ በከነዓን ምድር ለራሴ ቆፍሬ ባዘጋጀሁት መቃብር ቅበረኝ ብሎ አባቴ ያስምሎኛል። ስለዚህ ወደዚያ ሄጄ አባቴን ልቅበር፣ ከዚያም እመለሳለሁ አላቸው። ፈርዖንም በማልከው መሠረት ሂድና አባትህን ቅበር አለው። ከዚያም ዮሴፍ አባቱን ለመቅበር ወጣ። የፈርዖን ሹማምንት፣ የቤተ መንግሥቱ ከፍተኛ ባለሥልጣናት እንዲሁም የግብፅ ከፍተኛ ባለሥልጣናት ሁሉ ተከትለውት ሄዱ። እንደዚሁም የዮሴፍ ቤተሰቦች፣ ወንድሞቹና የአባቱ ሌሎች ቤተሰቦች በሙሉ አብረው ሄዱ። በጌሴም የቀሩት ሕፃናትና መንጋዎች ብቻ ነበሩ። ሰረገላዎችና ፈረሰኞችም አብረውት ወጡ። አጀቡ እጅግ ብዙ ነበር። እነርሱም በዮርዳኖስ ማዶ ካለው አጣድ በተባለው አውድማ ሲደርሱ ድምፃቸውን ከፍ በማድረግ በታላቅ ሐዘን አለቀሱ። ዮሴፍም ለአባቱ 7 ቀን ለቅሶ ተቀመጠ። በዚያም የሚኖሩ ከነዓናውያን በአጣድ አውድማ የተደረገውን ለቅሶ ባዩ ጊዜ ይህ ለግብፃውያን የታላቅ ልቅሶ ጊዜ ነው አሉ። በዮርዳኖስ አጠገብ ያለው የዚያን ቦታ ስምም አቤል ምጽራይም ብለው ስም አወጡለት። የያዕቆብ ልጆች አባታቸው እንዳዘዛቸው አደረጉ። አስከሬኑን ወደ ከነዓን ምድር ወስደው አብርሃም ከኬጢያዊው ከኤፍሮን ላይ በገዛው መምሪያ አጠገብ ባለው በማክፌላ እርሻ ውስጥ ቀበሩት። ዮሴፍ አባቱን ከቀበረ በኋላ ከወንድሞቹና ለአባቱ ቀብር አብረውት ከነበሩት ሁሉ ጋር ወደ ግብፅ ተመለሰ። የዮሴፍ ወንድሞች ከአባታቸው ሞት በኋላ ዮሴፍ በቀል ይዞ ቢበቀለን ምን እናደርጋለን ብለው በመስጋት አባትህ ከመሞቱ በፊት ለዮሴፍ ወንድሞቹ የፈጸሙብህን በደልና ኃጢአት ይቅር በላቸው ብሎ አዞ ነበር። አሁንም የአባትን አምላክ አገልጋዮች ኃጢአት ይቅር በለን የሚል መልእክት ላኩ። መልእክታቸውም ሲደርሰው ዮሴፍ አለቀሰ። ወንድሞቹም መጥተው በፊቱ ተደፍተው እኛ ያንተ ባሮች ነን አሉት። ዮሴፍ ግን አትፍሩ፣ እኔ በእግዚአብሔር ቦታ ነኝን? እናንተ እኔን ለመጉዳት አስባችሁ ነበር። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው። አሁንም አትፍሩ፣ ለእናንተና ለልጆቻችሁ የሚያስፈልጋችሁን ሁሉ አደርግላችኋለሁ በማለት አረጋግጦ ደግ ቃል ተናገራቸው። ዮሴፍ ከአባቱ ቤተሰቦች ጋር በግብፅ ተቀመጠ። 110 ዓመት ኖረ። የኤፍሬምንም የልጅ ልጆች እስከ 3 ትውልድ ድረስ አየ። የምናሴም ልጅ ማኪር የወለዳቸው ልጆች በዮሴፍ ጭን ላይ ተወለዱ። ከዚያም በኋላ ዮሴፍ ወንድሞቹን እነሆ የመሞቻዬ ጊዜ ተቃርቧል፣ እግዚአብሔር በጉብኝቱ ይጎበኛቸዋል፣ ከዚያ አገርም ያወጣቸዋል፣ ለአባቶቻችሁ ለአብርሃም ለይስሐቅና ለያዕቆብ በመሐላ ቃል የገባላችሁን ምድር ያገባችኋል አላቸው። ዮሴፍም የእስራኤልን ልጆች እግዚአብሔር በጉብኝቱ ባሰባችሁ ጊዜ አጽሜን ከዚህ ሀገር ይዛችሁ እንድትወጡ ሲል አማላቸው። ዮሴፍ በ110 ዓመቱ ሞተ። ሬሳውም በሀገሩ ልማድ መሠረት በመድኃኒት ቅመማ ቅመም ተቀብቶ በክብር በሳጥን ውስጥ ተቀምጦ በግብፅ ሀገር ተጠበቀ። ውድ የቻናላችን ተከታታዮች በዚህ መልእክት በዚህ ታሪክ ውስጥ እግዚአብሔር ብዙ እንዳላችሁና እንዳስተማራችሁ ይሰማናል። ዮሴፍ እግዚአብሔር የተናገረውን ሕልም በቁርጠኝነት ከእግዚአብሔር ጋር በመወገንና በቅድስና በመራመድ እንደፈጸመው እንመለከታለን። በመንገዱ ላይ ብዙ ሕልሙን የሚያስጥሉ ነገሮች ገጥመውት ነበር። ነገር ግን እግዚአብሔር ያሳየውን ሕልም በልቡ አጥብቆ በመያዝ ሲፈጽምለት ተመልክተናል። ዛሬም እያንዳንዳችን እግዚአብሔር በተለያየ መንገድ የተናገረን ተስፋ አለ። የመጨረሻው ዋነኛው ተስፋችን እኛ ክርስቲያኖች ልንወርሳት የተጠራናት ሰማያዊቷ ኢየሩሳሌም ናት። አዎ ጌታ ኢየሱስ ይመጣል፣ ይወስደናል። ለዘላለም ሕይወት በሰማይ እንገባለን። ጸጋ ይብዛላችሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫው ላይ ጻፉልን። አዳዲስ ቤተሰቦች ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ጸጋ
ይብዛላችሁ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።